ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ በተኩስ ምክንያት ከግብዣ መሃል በደህንነት ኃይሎች ተከበው ማምለጣቸው ተሰማ። በቀልድና በጨዋታ የተዋዛ ዓመታዊ የዋይት ሃውስ ጋዜጠኞች የራት ማዕድ ነበር። ትራምፕ ከአደጋው ተርፈው በማኅበራዊ ድረገጻቸው ላይ እንዳሰፈሩት ተኳሹ ተይዟል። በራቱ ላይ ታድመው የነበሩት የቢቢሲ ጋዜጠኞች ሲዘግቡ ከተዘጋጀው የራት ማዕድ ገና የመጀመሪያውን ኮርስ ሳላድ አፋችን ላይ ማድረግ እንደጀመርን መስታወት የተከሰከሰ የሚመስል ድምፅ ጆሮአችንን ሰነጠቀው። ሁላችንም የራት ጠረጴዛችን ስር አጎነበስን ብለዋል። ኋላ ላይ የፕሬዝደንቱ የደህንነት ጥበቃ አገልግሎት እንደገለጸው ከ7 እስከ 8 ጊዜ የተከታተለው የተኩስ ካካታ መሃል ፕሬዝደንቱ፣ ቀዳማዊት እመቤቷና ሁሉም ከፍተኛ ሰዎች ከአደጋው ስፍራ በፍጥነት እንዲወጡ ወይም እንዲሰወሩ ተደርጓል። የጎረስነው ከጎረሯችን ሳይወርድ የራት ጠረጴዛችን ስር የእንብርክክ የፏደርንበት አፍታም እንደ ዓመት የሚቆጠር ነው ብሏል አንዱም። ስፍራው ዋሽንግተን ሂልተን ሆቴል እንደነበር ታውቋል። የዋይት ሃውስ ጋዜጠኞች ማኅበር የቦርድ አባል ኮስትሪ ሳብራማኒያም ለቢቢሲ ስትናገር በታወከው ራት የተኩስ አደጋ ምክንያት ከመላው ታዳሚ ውስጥ ግማሽ ያህሉም ፈጥኖ ከጠረጴዛ ሥር አጎንብሶ ለመፏደድ ተገዷል፣ ፕሬዚደንቱን ጨምሮ ብላለች። ጋዜጠኛዋ ስትቀጥል ወደ ክፍሉ የኋላ በር በኩል ከአንድ ባልደረባዬ ጋር ሄጄ ቪዲዮ ለመላክ ስሞክር ራሴን በደህንነት ኃይሎች ወደ ውጭ እየተገፉም ከሚወጡ ሰዎች መካከል አገኘሁት። በመውጣት ላይ እንዳለሁም አንድ የደህንነት አባል የራት ማዕዱ ወደ ወንጀል ስፍራ ተቀይሯል፣ ጥፉ ሲል ሰማሁ ብላለች። የመኪና መውጫው በሚገኝበት ጓሮ በኩል ወጣውም ስትላክላለች። በተኩስና በትርምሱ ጥቂት ደቂቃዎች መካከል ፕሬዝደንታዊ አጀብ እየተከታተለም ከስፍራው እብስ ብሏል፣ ወደ ዋይት ሃውስ ተመልሷል። ከዚያ በኋላ ሁኔታው ትንሽ ዘና ያለ መንፈስ ተላብሶም ዙሪያው ከፍተኛ ቁጥር ባለው ከአናቱ አብለጭላጭ የፖሊስ መኪናዎችና የፖሊስ አባላት ተወረረ ትላለች። በደህንነት ኃይሎች ፈጣን የከለላ ሽፋን ከስፍራው በፍጥነት እንዲወጡ ከታጀቡ መካከል ባለቤቷ በዩኒቨርሲቲ ቅጥር መድረክ ላይ በተኳሽ የተገደለው የወግ አጥባቂ ተጽዕኖ አሳዳሪ ቻርሊ ኪርክ ባለቤት ኤሪካ ኪርክ አንዷ ነበረች። አይኖቿ በእንባ ተሞልተው ነበር ብላለች ሳብራማኒያን። የዋይት ሃውስ ጋዜጠኞች ማኅበር የቦርድ አባሏ ሳብራማኒያን እንዳለችው ደብር በጥብጡ ተኳሽ የራት አዳራሹን ታዳሚም መበጥበጥና መበተን ቢችልም ወደ ውስጥ መግባት ሳይችል ከውጭ እንዳለ በቁጥጥር ውለዋል። በትርምሱ ምክንያት ትከሻና ደረተ ገላጣም ዘርፋፋና ገላ ጠበቅ የለበሱ ወይዛዝርት ጋዜጠኞችና ታዳሚዎችም ከሆቴሉ ውጪ ለነበረው ብርድ ተጋልጠዋል። ኋላ ላይ እንደተረጋገጠው ድንገቱ የተፈጠረው አንድ መሳሪያ የታጠቀ ሰው እስከነ መሳሪያው የብረት መቆጣጠሪያውን አልፎ ለመግባት ሲሞክር ነው። ፕሬዚደንት ዶናልድ ትራምፕ ከድንገቱ በኋላ በዋይት ሃውስ በጠሩት ጋዜጣዊ መግለጫ ሲናገሩም ከአዳራሹ 20 ወይም 22 ሜትር ርቀት ላይ ነበረ ብለዋል ለመግባትና ለመተኮስ የሞከረው ግለሰብ። የፎክስ ኒውስ ጋዜጠኛና የዋይት ሃውስ ጋዜጠኞች ማኅበር ቦርድ አባል ጃኪ ሄንሪዬ በኤክስ ገጿ ስትጽፍ ከአደጋው ይጠበቁ ዘንድ ወደ አጠገብ ሌላ ክፍል ተወስደው የነበሩት ፕሬዚደንት ዶናልድ ትራምፕ እራቱ እንዲቀጥል ቢፈልጉም ሕግ አስከባሪዎች ግን እንዲወጡ አሳምነዋቸዋል ብላለች። ብዙዎቹ ጋዜጠኞች ካንዣበበባቸው አደጋ ለመውጣት ጠረጴዛ ስር በአራት እግራቸው ከ5 ደቂቃ ላላነሰ ጊዜ መፏደድ አስፈልጓቸው ነበረ። ቀና ስንል ፕሬዚደንቱ የነበሩበት መድረክ ጭር ብለዋል ሁኔታውን ሲያስረዱም። የእንጀራና የደመነፍስ ጉዳይ ሆኖባቸው ጋዜጠኞቹም በሳላድ ደረጃ የከሸፈ ራታቸውንና የፕሬዝደንቱን ሦስተኛ የግድያ ሙከራ እውነታ ወደ መዘገብ ሥራ ገብተዋል። ማንነቱ በውል ያልታወቀው ጠንቀኛ ሰው በቁጥጥር ስር ውሏል።
ወደ 2500 ተጋባዦች ነበሩ። ብዙዎቹ ጆሮአቸው ላይ ሞባይል ደግነው ራቱ ይቀጥል ወይም በዛው ይቋረጥ ለማወቅ ሲጠባበቁ ነበረ ከውጭ ተብለዋል። ትራምፕ በመልእክታቸው ተጠርጣሪው ተይዟል፣ ሁነቱ መቀጠል አለበት ብለው ጽፈዋል። ይሁንና አሉ በዛው ጽሑፋቸው ትራምፕ ታዳሚዎች በዚህ ሁኔታ ክፉኛ በተረበሹበትና በተደናገጡበት ሁኔታ ሁነቱ የመቀጠል ዕድሉ ትንሽ ነው ሲሉ አክለዋል። ትራምፕ የነበረውን ሁኔታ ሲገልጹ በ2024 ሐምሌ በኢትዮጵያ 2016 ፔንስልቫኒያ ባትለር በተባለው የቅስቀሳ መድረክ ላይ አንድ ጥይት ጆሮአቸውን ከባጠችበት የግድያ ሙከራ ጋር አመሳስለውታል። እንደዚሁም ማርላጎ ፍሎሪዳ ማርላጎ በሚገኘው የስፖርት ማዘውተሪያ ቦታቸው ላይም ያደፈጠ ጠንቀኛ ሊገድላቸው ከነበረው ሁኔታ ጋር አነጻጽረውታል። የ30 ዓመት ዕድሜ ያለው ጎልማሳ የካሊፎርኒያ ነዋሪ መሆኑ ታውቋል። እሱ በቁጥጥር በዋለበት ሰዓት ላይ እዛው ካሊፎርኒያ ደግሞ መኖሪያ አፓርትመንቱ ተፈትሿል ተብሏል። በፍተሻው ምን ሊያዝ እንደቻለ አልተገለጸም። አንድ የደህንነት አባል የደረት መከላከያው ላይ ተመቶ ሆስፒታል መወሰዱ ታውቋል። ትራምፕ በዋይት ሃውስ በጠሩት ጋዜጣዊ መግለጫቸው የብረት መፈተሻውን ጥሶ ለመግባት የሞከረው ሰው ብዙ መሳሪያዎችን ታጥቆ ነበር ብለዋል። ጎበዝ ያሏቸው የደህንነት አባላት ተረባርበው በመጣል ሊቆጣጠሩት መቻላቸውንም ገልጸዋል። የከሸፈውን እራት የታደመች ኤሪን ታይማን የተባለች ወይዘሪት ወይም ወይዘሮም አንድ ጠመንጃ ያገለደመና ትከሻው ላይ ማጋዚን ወይም ካርታ አገልድሞ ያየችው ሰው ተመቶ ወደቀ ብላለች። 3 ጥይት ሲተኮስበት አይቻለሁ ብላለች። በቁጥጥር ስር የዋለው የ30 ዓመት የካሊፎርኒያ ነዋሪ ነው። ጋዜጠኛዋ እንደገለጸችው በ3 ጥይት ከተመታ በኋላ ነው በቁጥጥር ስር የያዙት፣ ወይም ቆስሎ ነው የተያዘው ማለት ነው። ኢሳያስ እንደሰማው እንግዲህ ፕሬዚደንቱ በጋዜጣዊ መግለጫቸው ይህን ነገር መደጋገሙን አንስተው ልዩነቶቻችንን እንፍታ ብለዋል። ዓለም መቼስ ፕሬዚዳንት ዶናልድ ትራምፕ ላይ በዚህ ሰዓትና በዚህ ወቅት የግድያ ሙከራ ተደረገ ማለት መቼስ ለትርጉም በጣም ነው የሚጋለጠው። የገዳዩ ዜግነት ታውቆ ይሆን? ዓለም ምናዊ ነው? ዓላማውስ የተነገረ ነገር ካለ ምንድን ነው? ቅድም እንዳነሳኸው ለ3ኛ ጊዜ ነው የግድያ ሙከራ አሁን እየተደረገባቸው ያለው እና እነዚህ ነገሮች መደጋገማቸው በራሱ ልዩ ትኩረት አይወስድም ወይ? ኖ፣ መደጋገሙ በግልጽ አንድ ነገር ያሳያል። ምክንያቱም የግድያ ሙከራዎቹ 3 ናቸው። በ2 ዓመት ውስጥ 3ኛ ሙከራ ነው ይሄ። ስለዚህ በማህበረሰቡ ውስጥ ፕሬዚደንቱ ያለባቸውን ተቃውሞ ምሬትን መለኪያ አድርገህ ልታየው ትችላለህ እና የተለመደ አይደለም። ለምሳሌ እሳቸው እንደገለጹት የፔንስልቫኒያ የባትለሩ የጆሮአቸውን የባጠው በኋላ ላይ እሳቸውም ሆነ ሌሎች እንዳሉት እሳቸው ዞር ከማለታቸው ጋር በአጋጣሚ የተያያዘ ወይም በእሳቸው አገላለጽ እግዚአብሔር አትሙት ያላት ነፍስ ነው ያሉት። ስለዚህ እውነቱን ለመናገር በ2024 ዓ ም የምርጫ መድረክ ላይ የተገደሉ ሰው ናቸው ማለት ይችላል ዶናልድ ትራምፕ እና ከዛ በተአምር ተረፉ ማለት ነው። በዛ በወቅቱም ጥቃቱን የሞከረው ሰው ተገሏል። ከዛ በኋላ ደግሞ በማርላጎ ከዛም በኋላ በማርላጎ በሚገኘው እና እሳቸው በሚያዘወትሩት የጎልፍ ሜዳቸው እንደ ወትሮ ወደዛ ወደ ጨዋታቸው ለመግባት በሚዘጋጁበት ጊዜ እዛ ውስጥ ባለው ጢሻ ወይም ሜዳውን በከበበው ጢሻ መሃል አድፍጦ መሳሪያውን አቀባብሎ ምሳውን እዛው በልቶ ትንፋሹን ውጦ የእሳቸውን ለአደጋ መጋለጥ እየጠበቀ የነበረ ሰው በቁጥጥር ስር ውሏል። አሁን ደግሞ የ30 ዓመት ሰው በእርግጥ እንግዲህ ቆስሏል። የመቁሰሉ ደረጃ ምን ያህል እንደሆነ አላየንም፣ አልተገለጸም። ዞሮ ዞሮ ግን በሕይወት ነው የተያዘው።
የ30 ዓመት የካሊፎርኒያ ነዋሪ ነው የሚሆነው። ለጊዜው አሜሪካዊ ዜጋ ነው ብለን ማሰብ እንችላለን። ነገር ግን አፓርትማው ፍተሻ ተደርጎበታል። እንዳልከውም የሰውየው ኦሪጅን ወይም ቲፒካል አሜሪካዊ ይሁን ወይም ስደተኛ አሜሪካዊ ወይም ከሌላ የዓለም ክፍል መጥቶ አሜሪካ ውስጥ ናቹራላይዝድ የሆነ ወይም ዜግነት ያገኘ ይሁን ይህን ጉዳይ በተመለከተ ምንም መረጃ ያለ ገና ተበትኖ ከ2 ሰዓት በፊት የሆነ ክስተት ነው። ዓለም አሁን እንግዲህ እኔ እንዲያውም አስቤ የነበረው አሜሪካዊ ካልሆነ አሁን ካለው ጦርነት ጋር የሚያገናኘው መስመር ይኖር ይሆን የሚል ነበር። አይ ኖ ወይ እሱም ወይም በኢራን በኩል በእጃዙር የተካሄደ ወይም ለኢራን ተቆርቋሪ የሆነ በጣም ሪሞት በጣም የራቀ ነው። ግን ይሄ ሊሆን ቢችል ከውስጥ ከአሜሪካ ፖለቲካ ጋር የተያያዘ ነው። አሜሪካ በዚህ ሪፐብሊካን ዲሞክራት በምትላቸው መካከል ኦልሞስት አሁን ያሉ ጠላትነት ነው። የአንድ ሀገር ዲሞክራሲ ውጤቶች የሆኑ ተፈራራቂ ገዢ ፓርቲዎች የነበረው እሳቤ በጊዜ ሂደት ወደ ለየለት ጠላትነት የተቀየረበት ሁኔታ ነው። ወይም የአሜሪካ ማህበረሰብ ተከፋፍሏል። ስለዚህ የምትመለከተው ህይወታችንን እግራቸው ላይ እናንጥፈላቸው ከሚሉ ደጋፊዎች አንስቶ በዚህ መንገድ ህይወታቸውን ቤዝ አድርገው የፕሬዚደንቱን ህይወት የመቀማት ቁርጠኛነት ያላቸው 3 ሰዎችን እያየን ነው ከዚህኛው ጋር እና ይሄን ስትመለከት የአሜሪካንን የፖለቲካ በሽታ ማሳያ ተደርጎ ሊታይ ይችላል። ፕሬዚደንት ዶናልድ ትራምፕ ከሳቸው በፊት ከቀደሙት ፕሬዚደንቶች ጋር ብዙም አይመሳሰሉም እና ከሳቸው ወደ ስልጣን መምጣት ጋር ብዙ አዳዲስ ከባህሪያቸው ከአመለካከታቸው እና ምንድነው የሚባለው ስልጣኑን ከያዙበት ከሚመሩበት ሁኔታ አንጻር በአሜሪካውያን ውስጥ ከፍተኛ ልዩነት የፈጠሩ ሰው ናቸው። በጣም የጸነፉ ደጋፊዎችና የጸነፉ ጠላቶች የፈጠሩ ሰው ናቸውና በዚህ በራሷ በአሜሪካ አውድ የፖለቲካ አውድ ውስጥ የሚታይ ነው። ዓለም የዶናልድ ትራምፕን ያክል በተደጋጋሚ የግድያ ሙከራ የተደረገበት አሜሪካዊ ፕሬዝዳንት ይኖር ይሆን? አላውቅም። እንግዲህ ወደኋላ ወይም መመልከት ይኖርብናል። ቢያንስ ግን እኔ በቅርብ ዓመታት ውስጥ በ20 በ30 ዓመታት ውስጥ ወደኋላ ከነ ሬገን ጊዜ ጀምረን ካለው እንኳ ብትመለከት በዚህ ደረጃ በዛቸው በዶናልድ ትራምፕ ደረጃ በ2 ዓመቱ 3 ጊዜ የተደጋገመበት ያለ አይመስለኝም። ኢንፋክት ሬገን ተርፈዋል። እንደውም ከዚህ በበለጠ አደገኛ ሁኔታ እሳቸውም ተርፈው ነበር። ነገር ግን በመደጋገም ደረጃ ገና የስልጣኑ 1 ዓመታቸው ላይ ነው ያሉት። ስለዚህ የዶናልድ ትራምፕ የተለየ ነው ይመስለኛል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ።